ሙሉ ያገሬ ልብስ ሙሉ ቀሚስ ነበር የምለብሰው። እኔ ገዛልሻለሁ ግን ሳፋ እኔ በቃ አሁንማ የለመድኩት እኮ ትይ ከዚህ ውጪ መልበስም አልወድም። ጥሩ አይደለም እኮ ይውዛ ቀድምም ሻወር ስለወሰድኩኝ እንደው ሻወር ገብቼ ስለነበር ቀለል እንዲለኝ ቀሚስ ለበስኩ እንጂ አልወድም። ያውቃሉ ታይት ቁምጣ ነው የምለብሰው እኔ። ያ ነገር ሳይ ደግሞ ምንም የለም ወጥቼ ምናምን ሳይ ሰራተኛዋ ብቻዋን የምትተኛው ከዛ ብቻዋን የሆነ ነገር ማለት ስትፈራገጥ ምናምን ያ ነገር ደግሞ ከቆየች በኋላ ሳምንት 2 ሳምንት ከቆየች በኋላ ነው ይሄ ነገር የሚፈጠረው እና አንድ ሴት ስታረግዝ የሆነ ነገር ስትሆን ነው እንቅፍ የሚላት ይባላል። ከየት ነው ማረግዘው? ምንድነው ማረግዘው? የደበቅሽ ነገር ካለ ተናገሪ። እኔ ነግርሻለሁ። እንደ ቤተሰብ ነው ከባለፈው ጀምሮ ወሬዎስ ደስ አይልም ትይ እንዴ? ቆንጣ ቡታን ታርጊያለሽ። ይሄን ቪውን እንደዚህ የሚደረገው የሚያለ ካልሆነ ወይ ደግሞ ቆንጣማ ብቻውን ነው የሚለበሰው። ብቻውን ራሱን ችሎ ታይተው ቆንጣ ብቻውን ችሎ ራሱን ችሎ ነው የሚለበሰው። በዚህ ውስጥ እንዴት ይለበሳል? እንደዚህ አይነት ሽቲ ሲለብሽ አሁን ስትተኝ ቅድም አይቶ ተሰብስቦ ነበር። አይ እዚህ ጋር የሚቀመጡ ውጭ ላይ ምናምን አሉና የሚሰርቅም እኔ አይደለም ባለፈው በሩ ተከፍቶ ነው ያገኘሁት። እዚህ ስገባ ተኝታ እዚህ ተጋድማ የሆነ ሰው ቢገባ እና ቢዘርፍ የሆነ ነገር ከሆነች በኋላ ደግሞ ነው እሪ ብትል ማለት ደስላታል። ሰላም ክብራትና ክብራን የኔ ቤተሰቦች እንደምን ቆያችሁልኝ? እኔ ሚኪያስ እንግዲህ ዛሬ በአዲስ ባለጉዳይ ይዤላችሁ መጥቻለሁ። ባለጉዳያችንን ለማግኘት በገዛ ቤቷ ተገኝቻለሁ። የስራ እንግዲህ ባሏ ለፊልድ ከቤት ስለወጣ ያለው ነገር ለማጣራት በእሷ ቤት ተገኝተናል። ሰላም እንዴት ነህ? እንግዲህ የኔ ስም ሁሉም ሰው ያውቀዋል። አንቺ ስም ማስታወቅ እንጀምር ቢለው ስምሽን ማን ልበል? መዓዛ። እሺ መዓዛ፣ ምን ነበረ የኔና የስራ ባልደረቦቼን ጊዜ ያስፈለገሽ ጉዳይ? ትንሽ እንግዲህ ከባለቤቴ ጋር ማለት እዚህ የምኖረው ከባለቤቴ ጋር ነው እና ማያቸው አንዳንድ ነገሮች አሉ። ያው ሁለታችንም ስራ እንደሚበዛብን ሁሉ አንዳንዴ ለረፍት ምናምን ከስራ ደግሞ ሲመጣ ቤት አንዳንዴ ለማስተካከል ምግብ ለመስራት ምናምን ጊዜ ስለማይበቃ ሰራተኛ ምናምን ስለሚያስፈልገን በጣም ብዙ ጊዜ እሱ ነው እንደውም ሰራተኛ ያስፈልገናል እንዳንቺ ምገዛ ነው ምናምን ብሎ በተደጋጋሚ ሲጨቃጨቀኝ ይሻልኩትኝ እንደነገርኩ መጀመሪያ ሰራተኛ አስገባን። ከዛ ወርም አልሞላትም ማለት ይቻላል ወደ ወጣች። እንደነገሩ ከባለቤቴ ጋር ለረጅም ጊዜ ነው አብረን መኖር ከጀመርነ 5-6 ዓመት ይሆነናል እና ስንኖር አብረን በጣም መልካም ነው። እኔም ለሱ እሱም ለኔ በቃ ያለን ነገር ተከባብረን በፍቅር ነው ሁሉ ነገር የምንኖረው። ጧት እንወጣለን፣ ማታ እንገባለን። የትርፍ ጊዜያችን ወይም ደግሞ እረፍት ጊዜያችንን ቀናችንን ቤት ነው በቃ ቡና ፍልተን የሆኑ ነገሮችን አዘጋጅተን ምናምን ደስ የሚል ጊዜያቶች የምናሳልፈው። እንደው አቶ ፍቃዱ ምን አይነት ባህሪ ያለው? ባህሪ ስራ ወዳድ ነው። ያው አንዳንዴ ደግሞ ለሰዎች አዛኝ ነገር አለ አይደል? ጥሩ የሚባል ባህሪ ነው ያለው። ሰዎችን ማገዝና መርዳት የሚፈልግ አይነት ባህሪ ነው ያለው። ከዛ ውጭ ደግሞ እኔ እንደነገርኩ እኔ ሲደክመኝ ምናምን ሰራተኛ ያስፈልግሻል ብሎ ለእኔ አስቦ ሰራተኛ እንዲገባ ያደረገው። እኔ አንድ ቀን ማለት እንዲገባም አልፈለኩም። አላውቀው ሰው እዚህ ቤት ገብቶ የሆነ ነገር ቢጠፋ ምናምን ብዙ ነገር ስለማስብ ከይቅርታ ጋር እንግዲህ ወደ ሽናስ ኮንኩሽ ባለቤትሽን ታራስ ለምን ልትጠረጥር ቻልሽ? እኛን ገዛ ምንድን ነው ያስፈለገሽ ነገር? ባለቤቴን እንግዲህ ማለት መጠርጠር ምናምን ሳይሆን የሆነ የምታያቸው ቤት ውስጥ የተፈጠሩ ነገሮችም አንዳንድ ነገሮቹ አይምሮ የሚነግረኝም እና ደግሞ ከሚወጡት ከሚገቡ ሰራተኞች የማያቸው የተቀያየሩ ባህሪያቶች አሉና እነሱ ነገር በጣም በቃ ቁጭ ብዬ ብቻዬን ሳብሰለስል አንዳንድ የሚጋጩብኝ ነገሮች አሉ። እኔ ባለቤቴ ለእኔ የሚሆነው ነገር የሚቀነሰብኝ ነገር የለም። መልካምነቱ ባህሪው ከኔ ጋር ምንም የተጋጨበት ነገር የለም እና ግን የሚገርምህ ነገር ከሚገቡት ከሚወጡት ሰራተኞች ሲገቡ መልካም ናቸው ባህሪያቸውም እንደገና ደግሞ ታዛዥነታቸው በቃ የሳምንት 2 ሳምንት ምናምን እየቆዩ ሲመጡ ግን የተለየ ባህሪ ማየት። ከዛ ሌሊት ላይ የተለየ ነገር ሰማለሁ፣ ጩኸትም የሆነ ድንጋጤ ምናምን ሰማለሁ። ከዛ ብትት ብዬ ምናምን የሆነ ደንግጬ ምናምን ማለት ነው በእንቅልፍ ልቤም አንዳንዴ ይመስለኛል። አንዳንዴ ደግሞ በቃ የሆነ ነገር ሲደጋገምብህ ቸክ ለማድረግ ምናምን የሆነ ነገር ትሞክራለህ። ያ ነገር ሳይ ደግሞ ምንም የለም ወጥቼ ምናምን ሳይ ሰራተኛዋ ብቻዋን የምትተኛው ከዛ ብቻዋን የሆነ ነገር ማለት ስትፈራገጥ ምናምን ያ ነገር ደግሞ ከቆየች በኋላ ሳምንት 2 ሳምንት ከቆየች በኋላ ነው ይሄ ነገር የሚፈጠረው እና የማያቸው ነገር ድጋሚ ቁጭ አድርጌ ስጠይቃት ምናምን እኔ ጤነኛ ነኝ
ሰላም ነኝ ስመጣ እንደዚህ ነኝ። አሁን ላይ ግን ከጊዜ በኋላ ምን እየተፈጠረ እየመጣ እንደሆነ ምንም አውቀው ነገር የለም። በቃ እና አንድ ሰራተኛ እንደዚህ ሲልክ ባለቤቴ ጋር ግንኙነት ኖሯቸው ተጨንቀው ማባዝ ፍራቻ ኖሯቸው እየደበቁ ነው የምታስቢው? እኔ እንደዛ ለማሰብ ይከብደኛል። ምክንያቱም ባለቤቴንም እስከማውቀው ድረስ ጥግ ድረስ ማለት በጣም ለእኔ መልካም ጥሩ ነው ብዬ ነው የማስበው። እንግዲህ መልካም በሰጠሽ መሰረት ወይዘሮ ማዛ ክትትል እናደርጋለን። ቤትሽ ውስጥ በካሜራ እናስገባለን። የስራ ባልደረቦችም እንደምታያቸው ካሜራዎችን አመቺ የሚሉ ቦታዎችን እና ድምፅ መቅጃዎችን አንዳንድ ግድግዳዎች ላይ ለመደበቅ እየተሞከረ ነው። ያም ደግሞ የሚሆነው እያንዳንዱ ነገር ለመስማት ሽክሽታን ቤት ውስጥ የምትወራ ድብቅ እያንዳንዱ ነገር ማወቅ ስላለብን ዘመናዊ ድምፅ መቅጃዎችን ጨምሮ ያልነገርኩ ነገር ማለት ነው። አንዷ ሰራተኛችን ማለት ነው ገንዘብ የምትባል እሷ መታ ብዙ ነገር ነግረኛለች ስለ ባለቤቴ ነገሮችን ማለት እንትን ያደረገኝ ደግሞ ወደ አንተ እንድመጣ የገፋፋኝ ነገር ጥያቄ እንዲፈጥርብኝ ያደረገው እሷ መታ በተደጋጋሚ እከሳለሁ፣ እንደዚህ ያደርጋለሁ፣ አንቺ በጣም መልካም ሰው ነሽ፣ በጣም ጥሩ ልጅ ነሽ እና ስለዚህ ባለቤትሽ የሚያደርጋቸው ነገር በጣም ልክ ያልሆኑ ነገሮች አሉ። አንደኛ ደግሞ እኔ በቃ እንደዚህ የሆነው ድንግልና ወስዶታል። ድንግል ነበርኩኝ እናንተ ቤት ስገባ ድንግልና ወስዶ ደፍሮኛል። በተለይ ህክምናዎች አድርጌ የገንዘብ አድራሻ ስልክ ቁጥር አለሽ? አዎ ስልኳም አለኝ። እንግዲህ ከእሷ ጋርም በይበልጥ ማውራት ሳለብኝ ብዬ ነው ከተገስኩሽ እና ችግር የለውም እንዳልሽኝ ከሆነ በባለቤትሽ ጥቃት ደርሶብኛል ብላ ያሰበችው እና እንደዛ ማለችኝ። አላመንሻትም ነው? አዎ አንደኛ እሱን አለች፣ ሁለተኛ ደግሞ ስለመተተማ አነሳችብኝ። ባለቤትሽ ነው አስተራብኝ ያሰበችው። ጸበል ቦታ ሄጄ እንደዚህ ላፈለፍኩኝ እንደዚህ ታምሜ ምናምን ሲያስለፈልፈኝ ከእናንተ ጋር ነው የተገናኘ ነገር ነው። ስለዚህ ባለቤትሽ እኔ መጥቼ የምነግርሽ እኔ አንቺ መልካምነት አይቼ ነው ምናምን ብላ። መልካም እንግዲህ ከገንዘብ ጋር ያለው ነገር እናወራለን። ቤት ውስጥ ካሜራ አስቀምጠን ያንን ነገር እንመለከታለን። ከዛም ባለፈ ባለቤትሽ የሚሄድባቸው ባህል አምልኮ ካሉ እንከታተላለን። ያን የምናውቀው እንግዲህ በካሜራችን ነው እና የስራ ባልደረቦችን ጭምር እንከታተላለን። አዲስ ነገር ሲሆን እናሳውቅሻለን። እንግዲህ መልካሙን ያሰማን፣ ጥሩ ነገር ያሳየን። እንግዲህ ቤተሰቦች ምን ይፈጠራል፣ ህዝብ ውስጥ ያለው ጉድ ምንድን ነው የሚሆን ደግሞ ድብቁ ካሜራችን ጉዳቸውን የሚዘረግፍ ይሆናል። ቀማኞችን፣ ሌቦችን የሚያዋርደው ካሜራችን ያዋርደዋል ወይስ ታማኝና ሀቀኛ የሆኑ በፍቅርና በሰላም ጆሮ ያሆናል የሚለውን ነገር ለማረጋገጥ እኛም እንግዲህ ወይዘሮ መዓዛ ብሎች እንግዲህ በጉጉት የምጠብቀው የካሜራ ሚቃኛው ነው እና ካሜራችን አስቀምጠን ጣለን። የሚፈጸም ቢሆን አብረን እንመልከት። የመጣኝ ነው እንዴ ዛሬ ደግሞ? ደህና ዋልሽ? እግዚአብሔር ይመስገን። እንዴት ዋልሽ? ደህና። ሁሉ አሪፍ ነበር? አሪፍ ነው። ለመድሻ? አዎ ለመድኩኝ። ደስ ይላል። ቤቱም ያው ደስ ይላል። ለማዳንዶች ታስታውቂያለሽ። እውነት አመሰግናለሁ። እኔ የምልሽ እንትን ጠፋብኝ፣ ስልኬ ቻርጅ ዘግቷልና ይሄ ኬብሉ ያንቺ ነው የኔ አይሆንሽም እንዴ? አይሆንም። ትንሽ ሰፊው ቻርጅ ነው የሚሆነው። ያንቺ ጠባው ወይ በቃ ወይ አባቴ ደውለትና በቃ ወይ ገዝቶልሽ ይመጣል። እሺ አያሳስብም። እሺ አልመጣም እንዴ? እስካሁን ድረስ አልመጣም። ምሳም አልመጣም ነበር። እጠብቀው በቃሽ። ምሳ ላቅርብልሽ? መቅሰስ እንዴ ምን ራስ ሰዓት ደርሶ እንጂ ምሳ ታያለሽ? መቅሰስ አይ ቆይ ልጠብቀው እና ትንሽ ላረፍ ልበል። እሺ ትተኛለሽ? ማለት የሚለብስ እንደምጠልሽ እንዴ? ቆይ ልብስ ቀይራለሁ፣ አረፍ ልበል። ገና እየገባሁ አይደል? እሺ ጸባይሽን ስለማላውቅ ብዬ ነው። ችግር የለውም ትለምጂዋለሽ። እሺ እኔ የምልሽ እንትኑ እስካሁን ድረስ ሳይመጣ በቃ ቤት ውስጥ ምን ልስራ? ስራ ከጨረስኩኝ በኋላ ቲቪው ነው። አዎ ባዶ። ወይ በእናትሽ እንዴ እኔ ቀልቤ ወይ ነው ስራ ደክሞኝ ስለመጣ አላስተዋልኩትም። እስካሁን ይመጣም ብዬ እየጠበቅኩ ነበር። እንዴት አልመጣም ግን? እንዴት አላመጣውም እስካሁን? እኔ እንጃ። እኔም አልጠየቅኩትም፣ አልደወልኩም። ያው ደበረሻ ቀን ሙሉ? ምን ልስራ? ምን ሬዲዮ ከፍቼ ማዳመጥ ጀመርኩኝ እንደ ድሮ ሰው። ወይ በእናትሽ በቃ ካልደረሰ ወይ ምናምን እኮ ደውዬለት እራሱ ይዞት ነው። ወይ ልጅ የለም ምን የለም የሚያጫውተኝ። በቃ ብቻዬን ስራ ከጨራረስኩኝ በኋላ ምን ልስራ? ልጅ አንቺ ትቀልጃለሽ አይደል? ምን ልስራ? በቃ ታዲያ ፀጉሬን ጎነጎንኳቸው። ልጅ ትወጃለሽ? ልጅ ትወጃለሽ? አዎ ደስ ይላል። ቤት ውስጥ ያጫውታል እኮ። አይ ልክ ነሽ። ምን አንቺ ብትለምጂና ብትቆይልን ደግሞ በደንብ ልጅ ብትቆይልን ስትይ ማለቴ ያው አለ አይደለ
እዚህኛ ጋር ማለት እንደ ቤተሰብ ምናምን እስኪ እናያለን። ሰራተኛ ይቆይላችሁ ማይበረከትላችሁ ነው እንደዛ ያልኳለን። ጸባይሽ ናይቼ ማለት ጸባይሽ ናይቼ ነው ይሄ ያላ ልጅ ነው አሁን ቤት ጥረሽ ለመሄድ ምናምን አስቸጋሪ ስለሆነ ጊዜው ደግሞ ታውቂያለሽ ከፍቷን አሁን ላይ ለማንኛውም ጥረሽ ትሄጃለሽ። ላይ ሰምቻለሁ ሰራተኛ ይበረከትም ምናምን ሲባል አይ እንደዛ አይደለም አለመበረከት ምናምን ሳይሆን ያው የሰው ባህሪ ላይ ይላል አንዳንዴ እንደዛም ስለሆነ ነው ነው የሰው መቼም እኛን ታውቂናለሽ በጊዜ ቆይተሻን ከመጣሽም በጊዜ ልትም ያየሽና እኛ ጧት ወጥተን ማታ ነው የምንገባው ቤት የምንቆይበትም ጊዜም አይኖረንም ምናልባት እነዛ ሰራተኞች ቤት ብቻቸውን ሲውሉ ምናምን አሁን ደግሞ ታውቂያለሽ ስደት አለ ምን አለ በቃ በዛ ምክንያት ነው እየወጡ ይሄዳሉት ትንሽ ገንዘብ ያገኛሉ እነሱን ይዘው ይወጣሉ ምናምን እንግዲህ እኔ ምን አውቄ ብለሽ ነው እኔ ሰፈር ውስጥ የሰማሁትን ነገር ነው አይ ችግር የለውም ብቻ ጸባይ ይኖርሽ እንጂ እኛ ምንም ችግር የለብንም ስለታስብ ዘፈዝፏል ይሄ ነገር ቆሻል አይ ወንቺ ትገርሚያለሽ ምን ነው ስልኩ እንደውም አያነሳም እንዴ ታክሲ ውስጥ ሆኖ ይሆናል ትራንስፖርት ውስጥ ወይ አባቴ እንዴት ዋልክ አለን አዎ እኔማ ቤት ገባሁ እኮ ሰማኝማ ቲቪውን እንኳን ዛሬ ሳይመጣ ቀርና ይዘዋት መጣን በዛው ኦኬ አልፈው መጣ ወይ ያው ልጅቷ እኮ ሙሉ ቀን ደብሯት ነበር ያዋለውና ዛሬ ደግሞ ይመጣ ምናምን ብያስ ነበር እና እስኪ በቃ ጧት እናመጣዋለን ወይ እንደውላቸውና ወይ ጧት ስራ ከመሄድ በፊት ወይ ደታ አመጣዋለን እሺ በቃሽ ነው ቤት ነኝ እሺ እኔ የምልሽ ሰብለ ዋዬ አቤት ነይ እስኪ እሺ መጣ እቃ ጠፍቶብኝ እኮ ነው ቡና ላቀራርብ እንዴ አይ ቆይ ይምጣ እሺ እስከዛ ወይ ላቀራርቦ ኧረ ችግር የሚደርሳል ነይ እስኪ አንዴ መምጣት ትችያለሽ መጣው እሺ አንዴ ላስቀምጥ እኔ የምልሽ እተዬ ወይዬ ዘይት ራሱ አልቋል የመጨረሻው ክርክር ላይ ያለችው እቃዋ ባዶ ሆናለች ለምን ጊዜው አለቀ አሁን ቅርብ ጊዜ አለ እንደ ይገዛል ይቺ የመጨረሻው ክርክር ላይ ደርሳለች አልቃል እየበረከተ አይደለም ይሄ ዘይት ምንድነው አሲዳም ነው ኧረ በስመ አብ እንደዚህ ደግሞ ዘይት እኔም እኮ ወጡ ላይ ምናምን ሳይ በጣም ዘይት ነግሬሻለሁ ደግሞ ብዙ ጊዜ ዘይት አታብዥ ምናምን ለጤና ጥሩ አይደለም ካላለው ታዲያ ምን ይጣፍጣል ምግቡ በተደጋጋሚ ነግሬሻለሁ እኔ ደግሞ ምንም አሳሚም እጅሽ ደግሞ ምንም አያርፍም እኔ ደግሞ እንዲህ አንድ ትንሽ ነገር አልወድም እዛም በቃ ቤተሰቦቼ ጋር ስኖር ትንሽ ነገር ደስ አይለኝም ያየሽኛ ሶስት ነን በዛ ላይ ሲቡኛ ጧት ወጥተ ማታም ገባ ሰዎች እንዴት ነው ዘይቱ በሳምንትና በሁለት ሳምንት ልዩነት የሚያልቀው እንግዲህ ግዛቤዋ ጋሽዬ ካለቀማ ምን አማራጭ አለን ግን ስትጠቀሚ በስራ ተጠቀሚ ስንት ነው ያሳየው እኔ ለራሴ ደብቄ የምሰራው ነገር የለትይ ለእናንተው ነው የምሰራው ትንሽ ነገር ስለማልወድ ነው እንጂ በቃ እሺ ይሁን በቃ ስሚኝ እስኪ ቆይ ግን ማለት ሳይሽ ፍቅረኛ ምናምን የለሽም አሁን ላይ ጓደኛ ምናምን የለሽም ምን ነው አይ እንደው ዝም ብዬ ነው ኧረ ደዛ ኧረ እኔ የለኝም ስልክ ምናምን ስለማላወራ ገርሞት ነው አይደል እንደሚጠይቅሽ እንኳን ምናምን በዙሪያ የለም ኧረ የለም ጭራሽ የሚጠይቅሽ የለም ኧረ ምንም ነገር የለም ኧረ ምንም ነገር የለኝም ማለት እንደዚህ አቋምሽ ምናምን ቆንጆ ነሽ በዛ ላይ ደግሞ እንዴት ነው ጥያቄ የማይኖርሽ ኧረ ምን ባቋም ነው እንዴ ስለሽ እንዴት ነው ትያውን እዛ ክፍለ ሀገርም በቃ እንዲሁ ለጋብቻ ሲሉ ነው ዘልጌ የመጣው ይሄው ስንት አመት 10 ምናምን አመት ሆነኝ እዚሁ ከተማ እንደው እንደዚህ እያልሽ ማለት የሰው ቤት ገብተሽ ከምትሰሪ የተሻለ ባል ካገኘሽ አግብተሽ መኖርሽ ነበር ከተማስ ቢሆን እንደው የምትፈልጊው ቦታ ከክፍለ ሀገርም አይልሽ የመጣሁት ቤተሰቦቼ እንዲህ ሲለምኑኝ እጄን ይዘው እግሬ ላይ ተንበርክከው ሲለምኑኝ ሊድሩኝ ሲሉ ነው የመጣሁት እዚህ ደግሞ 13 አመት ሆነኝ እዚህ አዲስ አበባ ከመጣሁ ይሄው ከአንዱ ቤት እየተንከራተትኩኝ እንግዲህ አንዱ ቤት 5 አመት አንዱ ቤት 4 አመት 13 አመት ስትቀመጭና አንድም ሰው ጋር እንዴት ግንኙነት ሳይኖርሽ ቀረ የት የከተማ ወንድ እና ድንግል ነኝ እያልሽ ነው እስካሁን ወይ ደግሞ ምን ያስቆራመምሻል አረዲያ እና ታዲያ መቼስ የለኝም እያልኩት ትይ አይ በቃ እኔ ቆንጆ ባል አመጣልሻለሁ ያነባል እንዴ በቃ ቅርብ አድርጎ የሚያኖርሽ ነው እኔ እዚሁ ተላምደን ቤተሰብ ሆነን እንኖር እያልሽኝ አይደል እንዴ እድሜ ልክሽ መቼ እንደዚህ በሽ አትቀሪም አይደል ምን ኧረ እኔ አልፈልግም ደግሞ አቋምሽስ ምናምን ያልሽኝ ምን አሁን ይሄ ምን አቋም ነው እንዴ ይሄ ምን አለ ደግሞ ስንት የኔ ነገርኩሽ ታይ ግን እንደዚህ አይነት አለባበስ አትልበሽ ያልኩሽ ምን ለበስኩኝ ማለት ያው ታውቂያለሽ እዚህ ቤት አባወራ ያለበት ቤት ነው ስውጭ ስለበስ ግራ ነው የሚያስወራውት
እንዴ ምን አወራሁ እኔ እኮ በጣም ተደጋጋሚ ነግሬሻለሁ። እዚህ ነፃነት ያለው ልብስ ሳፋ ያለ ልብሶችን ልበሽ ምናምን ብዬሻለሁ። አይትዬ እንደው ዝም ብሎ የማያስጨንቀው ነው የሚያስጨንቁት። እንዴ ምን ያስጨንቀኝ ማለት በዚህ እድሜሽ እንዴት እስካሁን እንደዚህ ልትሆን ቻልሽ ብዬ እኮ ገርሞኝ ነው። በአሁኑ ጊዜ በማይታመንበት ዘመን እዚህ አዲስ አበባም ደስ አይልም ወንዶቹም፣ እዛም ክፍለ ሀገር እንደነገርኩት ነው። በቃ ለትዳር ነው ሲያባርሩኝ ነው። ላግባሽ ምናምን ያለሽ ሰው የለም እንደው ጭራሽ በዙሪያሽ። ኧረ ትዬ እኔ እንደው ኧረ ምን ሰጠሽ ቤተሰብ የኔን ቀረበበሽ ምን ችግር ነው ማትደረግ። ወደ ውጭም ሰውጣ እንደው ኧረ ምን የሆነ ነገር ያለብኝ እየመሰለኝ ስክክላለሁ። ሰው ፍጥጥ ምንድን ነው ላለው እኔ ፍጥጥ በቃ ሰውነት ነው የሰው ሰውነት ነው የሚያየው። ወደዚህ ስትወጪ ሱቅ ምናምን አዎ በቃ ወይ ጌጥ ወይ ምናምን ነው የሚሉት፣ ወይ ዳሌ ወይ እንትን ነው የሚሉት። እኔ ደግሞ ሲቆሚ ምን አለሽ ብለሽ ነው ትይህ። ወይ ጉድ! እውነት አሁን ምን አለኝ ነው የምትይው? አዎ ይገርማል። እንደው ቆይ ግን ምን ሳትደብቂ ንገሪኝ። እንደው የእውነት የኔ ፍቄ እንደው ምንም አፍጦብሽ አያውቅም? እንደው እውነት ነገር ሳትደብቂ እንዴ? ኧረ ትይ ምን ሆኖ ነው ዛሬ ደግሞ? ኧረ እኔ የቱኛ ግን የምርሽ ነው እንደው ጭራሽ አፍጦብሽ አያውቅም? ኧረ ተይ በዚህ አለባበስ ነው የተረጋጋሚውን ነግሬሻለሁ። እንደው እንደዚህ አትበሽ። እንደው አይን ክፉ ነው መችስ አይደለ? ታውቂያለሽ። ሰው ፈልጎት አይደለም። እኔ ይኸውልሽ ልብሱ እንዳለ የገዛችልኝ መጀመሪያ ገና ከክፍለ ሀገር ስመጣ የገባሁባት ሴትዮ ናት። ለአንቺ ሰውነት የሚሆኑ ልብስ እንደዚህ አይነት ልብስ ነው አለች። እኔማ ሙሉ የሀገሬን ልብስ ሙሉ ቀሚስ ነበር የምለብሰው። እኔ ገዛልሻለች ግን ሳፋ እኔ በቃ አሁንማ ይሄን ለመድኩት እኮ ትይ። ከዚህ ውጭ መልበስም አልወድም። ጥሩ አይደለም እኮ ይሁዛ ቅድምም ሻወር ስለወሰድኩኝ እንደው ሻወር ገብቼ ስለነበር ቀለል እንዲለኝ ቀሚስ ለበስኩ እንጂ አልወድም። ያውቃሉ ታይት ቁምጣ ነው የምለብሰው እኔ። እኔ ልከሽ ተረጋጊና ስሚኝሽ። እኔ እንደ ቤተሰብም ይሄ አባወራ ያለበት ቤት ጥሩ አይደለም ላንቺ። እኔም እኮ ስንት ዓመት አባወራ ያለበት ቤት ጎረምሶች ስንት ጎረምሶች እንደነገርኩት ነው ትይ። ጎረምሶች አሉ፣ አባወሮች አሉ፣ ስንት ነው ተከባብረን ነው ሁሉም ይለያያል። እንደነገርኩሽ ደግሞ እኔ ልብስ ምናምን ጥሩ አይደለም ይፈታተናል። ስለዚህ እኔም ልብሱን እገዛልሻለሁ። ምንድነው ሰው ይፈታተናል? አሁን ሽቲ ሆነ የጠባበት አስተሳሰብ ነው እንጂ የሰው ልጅ ልብሱ መቼ ሰሊናውን ሸጦ እንዴት ወደ ልብስ እንዴት ሰውን ይፈታተናል? ተይ እንግዲህ እኔ ጋር መቀጠል የምትፈልጊ ከሆነ እኔ የምትፈልጊው ነገር አደርግልሻለሁ። የምልሽን ነገር ስሚ። አንዳንዴ ደግሞ ምግብ ስታቀርቢ ወደ ውስጥ አትውጭ፣ ውስጥ ተቀመጭሽ፣ ብዙ አትቀራረቢ። እንደነገርኩሽ ብዙ መጣ ዝም በይ። አሁን እንግዲህ እንደነገርኩሽ አደረግሽ። ምን ተብሎ ይነገራል ይሄ? እንዴት አላችሁ? ሰላም ዋሉ ጋሽ። እግዚአብሔር ሰላም አባቴ እንዴት ዋልክልኝ? ሰላም ዋልክ? እግዚአብሔር ይመስገን። ዛሬ በጊዜ ገባሁኝ። ደውለሽልኝ ነበርና አዎ አልቻልኩኝ። ደወልኩለት አልጨረሰው። ኬብል ያልሽኝ አምጥቼላችኋለሁ። ምን ቻት ስልክ ማለት እሷ ኬብል ተበላሽቶባት ምናምን ነግራኝ ነበር ነው። እስካሁን ባለው እንግዲህ ደህና ነች። ቲቪውን ማበላሽ ትሄድች። አስቸጋሪ ነው። ምንም የገባኝ አይደለም። ምንም ችግታለሁ ብላ ለማንኛውም ቲቪውንም እስኪ አስመጣውና እንግዲህ አንዳንዴ ቤትም እንዳይደብራት እሱ ኧረ አስቸጋሪ ነው አሁን ላይ ሰራተኛ ማግኘት። በቲቪ ከተፋታችን ማለት ነው። ጭራሽ ልጅም አላለችም። ልጅም ገርማን እኮ እውነት። አንቺ መቼም አትወጂም። ትንሽ እየመጣ ፈልጌ ነው እንዴ እራት ሳንበላ እራት አጋጣሚ ጓደኞቼ ነበሩ። ወይ ጉድ አስጨነቁኝና አንቺ ቅመሽ። ኧረ እኔ አሁን ቆይ እራት ልብላኝ እንኳን አልጠጣም። አንተን የጠበቅኩ እኮ ነው እስካሁን። ጋሽዬ ምን ላሙቅ? ምግብ ምስር አለ፣ ክክ አለ፣ ሽሮም አለ። እናንተ እስካሁን ለምጠበቃችሁ አይ ልቆይ በልቻለሁ ልትል ነው? አጋጣሚ ፕሮግራም ነበር ቢሮ ላይ እና እኔ አንተን እየጠበቅኩ እስካሁን ርቦኝ እንዴት ነው የምታስበው? የሚቀዳ ነው? አዎ ወደዛት ከመሰለ ይሄ ሸግዬ ነገር ነው። ታውቂያታለሽ? አዎ እዛ የነበርኩበት ቤት ይጠጡ ነበር። ጭራሽን ብለሽ ደግሞ አካሻ ምናምን ወይን ነው አይደል? ነጭ ወይን እንደዛ ነገር ሲሉ ሰምቼ። ለነገሩ 10 ምናምን ዓመት ኑሮሽ እንዴት ነው የማታውቂው? ወጥ ላሙቅሽ አሁን እንዳረብሽ። አዎ እስኪ ቀዝቀዝ እንኳን ነው ሞቃርዩሽ። አልበላም ብሎን እናንቺ ነው የምንበላው። በቃ እኔ ስጠራሽ ትመጫለሽ። ብርጭቆን ሁለት አደረጋችሁት። ምን መጠጣት ፈልገሽ ነው? ኧረ ለጨዋታ ነው ትይኝ። ወይ ጉድ! እንደው እኔ ምንድን ነው የምታወራው?
ወይ ጉድ እኔ ደግሞ ሌላ ነገር እንዳታስቢ ነገሩንም አንዳረሽ አታስቢ አይ እንደው አለባበሷንም ያልወደድኩት ምንም እንደ ሰራተኛም እየሆነች አይደለም ነገር እየገባኝ ነው ለምን ምን ሰራተኛ እየበረከተ አይደለም ግን እዚህ ቤት ምንድነው እኔም እየገራ እየገባኝ ነው ማለት በስንት መከራ እናገኘን ታውቂያለሽ እሱን አውቃለሁኝ እንኳን ቀርቶ ክፍያቸው ራሱ አሁን አይኔ ያወጣው ነው በብዛት ደግሞ ወደ አረብ ሀገር ወደ ሌላ ቦታ መሄድ ስለሚፈልጉ ስማ በስተዋል ማነጋገሩ ትንሽ ይከብዳል ዝም ብለሽ አንቺ ትሪት አድርጊያት ወደ ሰጥ ጉዱ እንግዲህ እስኪ ፈጣሪ እንዲያውቃል አይ ደህና ነች ምንም አትልም ግን በቃ የሆነ ሰው ጋር ያላት ቀረቤታ ምናምን ትንሽ ያስፈራል አዎ እና ውሎ እንዴት ነበረ ስራ አሪፍ ነው ትንሽ አድካሚ ነበር ናይ ጥሩ ነው ማን ከዛ ሰውዬ ጋር ተጣላችሁ እንዴ ማለት ታርቃችኋል እንዴት ነው ያ ሰውዬው ጋር ያ ብዙ ያን የሚጋነን ነገር አልነበረም የቅርብ ሰው ምክንያቱም ነገር ነው ያለው ያለው ነገር ፈተና ናይ ጥሩ እኔማ ትንሽ አስጨንቆም ስለነበረ ግራ ገብቶ ነበር የነገር እንድትወለ ይፈታን አይፈታም ቢጨንቆኝ ነበር ምን አድርጎ በወሬ ጠመድከኛ ነው ምን ላድርግ ትንሽ ከመስ አድርጌ ደግሞ እንደሸትሽ አይ ሸተተኝ እንኳን እንደው አሁን ስቀርብ ነው ሽታው የመጣው እኔማ በቃ ካልቀመስ ካይሆነልም ማለት ደስታውን ማዘኑን መቆመጥራሹ በመጠጥ ወይ አንተ እንደው ለመደበክ እንጂ ምንም እኮ ከጊዜ ወደ ጊዜ ሊጎዳ ይችላል ጥሩ አይደለም መታደም አንተም ካለ ያስለመድከኝ አንዳንዴ አልጠጣም ተው እያልኩ ቀስ በቀስ አለማመድከኝ ምን ላድርግ አንተ ካስደሰተ ብዬ ነው መቼም አንዳንዴ ማህበረሰቡ ነው የምትመስለው እንዴ ፉል ጭምት ሆነሽ እኮ አይ ማህበረሰቡ ብቻ ሳይሆን አንተን ነው የምመስለው አንተን እየመሰልኩ ያለሁት የሥራ ቦታ ላይ የተለያዩ ሰዎች ማለት ነው የሆነ ነገር ቁጭ ብለን ወይ ዲስከስ እናድርግ ሲሉሽ ያው እንደስላሳ መችን 24 ሰዓት አጥጭ አይ እሱማ ይገባኛል ነው ላይ በጣም ደክሞኛል እንግዲህ እንቢ ካላችሁ ውስጥ ገብተን እኔና አንቺ አረፍ ብለን እንጠጣ አይሻል ይሻላል ውስጥ ይሻላል ውስጥ እንባ ሰው እዚህ አረፍ ተበላሽ በቃ እሺ እንደዛ ካልክ እሺ ብርጭቆ እሺ ሰብለ አቤት እትይ ነይ በቃ ብርጭቆዎችን አምጪልን እሺ ያለ አምጣው መኝታ ቤት ይዘሻቸው ነይ መኝታ ቤት አዎ ምግቡስ አይ ምግቡ ቢቆይ በቃ ይዘሽ ነይ እሱ መኝታ ቤት ሊጠጡት ነው 3 ብርጭቆ አድርጉት እያልኳቸው እንደዚህ ወሰዱ ያት እሺ እንተኛ በቃ እኔ እንዴ ቆይ ሲታረጋጋ ምንድነው ቆይ በሮን እንኳን ለዝጋው እስኪ እንዴ እሷ ብትመጣስ እንዴ ብትደርስስ እንዴ ምን ማለት ነው ቢያንስ እንድንግባባ እንዴ በጣም ይቸኩል ዛሬ ደግሞ ምን ሆነ ነው እንዴ ቆይ ሲታረጋጋ ቢያንስ እንኳን እንጠጣ እንዴ እሺ በእግዚአብሔር ወይ እንዴ ዛሬ ደግሞ ጫን ያለው ነው ምንድነው አጥቶ ስለሌላኩ ዛሬ ደግሞ የጠጣው ምንድነው አረ ቆይ ተረጋጋሽ ልብሱን ይራስ ያውልቀዋለሁ እንዴ ቸርቸሪ ያመጣልኝ ቆይ ስልኩ ቦርሳውን ቀያየሩታል
እንዳፍጠን እንጂ ምንድነው? ሰዓት እኮ የለንም እንዴ። ምንድነው? ልብስህንም ጫማን አስተካክል እንጂ ምንድነው እንደዚህ መዝረክረክ? ምን ሆነ ነው? ሰብለ ደግሞ ታኝታለች። ቆይ እሺ ልቆልፍልህ። ምንድነው እንደዚህ መዝረክረክ? ምን ሆነ ነው? ዛሬ ደግሞ እኔ ተቀሰቀሰኛለህ ብዬ ስጠብቅ ጭራሽ ከኔ ባስኮ ነው ዛሬ አደርክ። እሺ በቃ አስተካክል። እሺ ቀስቅሻትና ወደዛ የሚሰራው ሰብለ ምናምን አድርገና እንዴ ዛሬ ምን ሆና ነው? እቺ ደግሞ ዛሬ ሰብለ ልሽ ብለሽ ነው አንቺ ደግሞ ምን ሆነሽ ነው? ደህና አይደለሽም እንዴ? ዛሬ ደግሞ ምን ሆነሽ ነው እንደዚህ መተኛት? ረፍዷል እኮ 2 ሰዓት እየሆነ ነው። ተነሽ እኛ ልንወጣ ነው። ስራ ረፍዶብናል። አስተካክል ያልጋውን አነጣጥፊ ምናምን እና ምሰርቱን አዘጋጅ እንትን ብዬልሻለሁ። እሺ ምሳ በደንብ ሰርተሽ ጠብቂ። ምሳ ሰዓት ልመጣ እችላለሁ። ምን ሆነሽ ነው ዛሬ እንደዚህ ተኛሽ? ደህና አይደለሽም? ምን ማለት ነው? አይ አንቺ ቁርስ ነይ እንደዚህ የተኛሽ እንዴት ነው? እኔ ጭራሽ ቀሰቅሽኛለሽ ብዬ ስጠብቅ ጭራሽ እሺ በቃ እንውጣ። አስተካክይ በቃ ቤቱን። ምን ቁርስ በላን ብታኝ ተሻርፍደሽ መቼ ተሰራው? እኔ ራሱ አርፍጄ ነው የተነሳሁት። እሺ አፍጥነ በቃ እንውጣ። ሰው መልካም ቀን። እሺ ቻው ጋሽ። ዛሬ ደግሞ ግን ራሴን ያመመ ቅባቱም አልቋል። ፈሰስ እንዳላረግበት ተባልሲ ነው። ቆዴም ድርቅ ብሏል። አይትዬ እንደው ያላት ቀሚስ ብዛቱ እስኪ የኛው ለምን ያምርብኝ ይመስለኛል። እንጂስ እስኪ ብላካውስ እዚሁ ግን አይትዬ እንደው ስማ ወይ ይሄ ለኔ ነው የሚያምርብኝ። አቤት ፀጉሬን ደግሞ ሰራ በቃ ደግሞ ሳትመጣረ እንዴ ሰብለ ምን ሆነሽ ነው እንደዚህ ተኛሽው? ደግሞ ሰብለ በኢየሱስ ሰብለ እንዴ ምን ሆነሽ ነው? ቆይ እንዴ ንብረት ቢጠፋ ሲሆን ነገር ሌባ ቢገባስ ምን ሆነሽ ነው? እኔ ስገባም እየሰማሽኝ አይደለም አይደል? ደግሞ ምንድነው እንደዚህ ክፍትፍት ብለሽ የተኛሽው? ኧረ አንቺ ምን እየሆንሽ ነው ያለሽው? ሰሙን ጫለኝ እኮ ነው ራሴ ልብስሽ እኮ ተሰብስቦ ምናምን እንዳለ ራቆትሽ ነው የነበርሽው። ምን ሆነሽ ነው እንደዚህ ተኛሽው? ሲቀጥል ደግሞ እኔ አስቢ እስኪ በሩ እኔ ስገባ እንኳን ቼክ አላደረግሽኝም። ሌባ ቢገባ ሲሆን ነገር ቢጠፋስ ቢዘረፍስ? አልቆለፍኩትም እንዴ ከፍቶና ያገኘው ሲጀመር ምን ሆነሽ ነው? ራሴን ጫን እያለኝ ሰሞኑን በቃ ቲቪ የለም ምንም የለም። የሆንሽው ነገር አለ እንዴ? ምንድነው ንገሪኝ። የደበቅሽኝ ነገር አለ እንዴ? ያልነገርሽኝ ነገር አለ? ኧረ ምንም የለም እትዬ። እንዴ ምን እደብቅሻለሁ? ሰሞን ጫን ላይ ምናምን እኔ የማውቀው አንድ ሴት ስታረግዝ የሆነ ነገር ስትሆን እንቅፍ የሚላት ይባላል። ከየት ነው የማረግዘው? ምንድነው የማረግዘው? የደበቅሽ ነገር ካለ ተናገሪ።
እኔ እነግርሻለሁ እንደ ቤተሰብ ነው። ከባለፈው ጀምሮ ወሬውስ ደስ አይልም እትዬ። እንዴ ቲቪ የለ ቲቪ አምጣ አልኩ የለም። በቃ እኔም እዚህ ቤት ሰለቸኝ። እኔ አልገባኝም። ስራ ትተሽ ነው ምናምን እዚህ ጋር ስራ ጨርሻለሁ እትዬ። ምንም ስራው ስራ የለኝም። ግራ እያጋባሽ ነው ያለሽው። ቲቪውን አምጡት አልኩኝ አልመጣም። ታዲያ ልጅ የለ ከማን ጋር ልጩት? እንቅልፍ አለኝ ተኛ። ወይ ስልክ ዘጊ ሰዓት ቆልፍ የሆነ ሰው ቢዘሎ ቢገባና አንቺ እንደዚህ ተኝተሽ እረስቸው ነው በቃ እዚሁ እንደሆንኩኝ አሸለበኝ። በቃ ታይ እንደዚህ አይነት ልብስ አትልበሻት፣ አለባበስሽን አስተካክይ ያሉ ስንት አይነት ተናገርኩት ግን ምንም አልሰማም አልሽ። ሌላ ልብስ የለኝም እትዬ። ከየት ይመጣል? ምን ጋር ብትስማሚ ነው የሚሻልሽ? እንዴ ምንድነው እትዬ? እኔ ምን ያደረኩት ሌላ ቤት ነገር አለ? ብትገቢም ከዚህ የባሰ ነው የሚገርምሽ። እኔ እንደ እህት እንደ ቤተሰብ ነው እንግዲህ እየነገርኩሽ ያለሁት። እንዴ ምንድነው እንደ ቤተሰብ? እኔ ሰሞኑን የሚያወሩ ነገር ነው ደስ አላለኝም። እንግዲህ እኔ ከዚህ በላይ ምንም ልልሽ አልችልም። ወይ ስልክ እንደዚህ አይታችሁ ነው እንዴ የምነካው? ግዙልኝ። ጸባይሽ ነው እንግዲህ የሚያስገዛው። ሌላ መካኖርሽ እኛ ጋር በከሰነበትሽ ጸባይሽን ካስተካከልሽ እንኳን ስልክ ሌላ ብዙ ነገር አደርግልሻለሁ። ግን እኔ የምልሽን ሰሚ፣ እንደዚህ አይነት ልብስ አትልበሽ፣ አስተካክል። እኔ ወደ ውጭ አልወጣሁ፣ እዚሁ ነው። አንቺና ጋሽዬ ናችሁ ያላችሁት እኮ። ደግሞ ጋሽዬ ጋር እንደዚህ መሳሳቅም ማውራትም አቆሚ እሺ። እኔ የማያችሁ ነገርሽ እኔ ደስ አላለኝም። ኧረ እሺ እትዬ፣ እኔ ከደበረው ሁሉም ነገር ይቀራል። አንድ ባለትዳርና አባወራ ያለበት ቤት እንደዚህ መሆን ጥሩ አይደለም። አንቺ ነገ ጠዋት የሆነ ነገር ቢፈጠር እኔ ኃላፊነት ለአንቺ ብዬ ምክር ነው የምመክርሽ። ጥሩ አይደለም። ቆይ ግን ማለት እኔ ስንቴ ነው መናገር ያለብኝ ለአንቺ? ቤት ምንም የሚናገሩኝ ነገር እኔ አልገባኝም። ማለት እየሆንሽ ያለው ምንም እየገባኝ አይደለም። ሲቀጥል ደግሞ እኔ እንደዚህ አይነት ቆይ በውስጥ ግን ፓንት ታደርጊያለሽ? ቡታንተ ሳያደርግ ሰው እንዴት ይንቀሳቀሳል? እንጃ ሳይሽ አስተኛኝተሽ ምናምን ያደረግሽው ላይ ይመስላል። ኧረ ይኸው እናድርጊያለሁ። እሺ ቁምጣ፣ ቢያንስ ቁምጣ ረዘም ያለ ቁምጣ፣ እንደዚህ አይነት ልብስ ስትለብሽ ረዘም ያለ ቁምጣ ቡታንተ አድርጊያለሁ። ይሄን ቪውን እንደዚህ የሚደረገው ረዘም ያለ ካልሞ ወይ ደግሞ ቁምጣማ ብቻውን ነው የሚለበሰው። ብቻውን ራሱን ችሎ ታይተው ቁምጣም ብቻውን ችሎ ራሱን ችሎ ነው የሚለበሰው። በዚህ ውስጥ እንዴት ይለበሳል? እንደዚህ አይነት ሽቲ ሲለብሽ አሁን ስትተኝ ቅድም አይቶ ተሰብስቦ ነበር። ጥሩ አይደለም። ወርታሽ ረዘም ያለ ልብስ ልበሽ። እኔ ይሄንን ነው እንደዚህ የሚለብሰው። ቤቱ ስለሆንኩኝ በቃ አየር ይግባኝ ነፃነት ላገኝ ብዬ ነው እኔ ልብሻለሁ። እርሶ ዝም ብሎ ነው የሚጨነቁት። ደግሞ እንትን ላይ ቲክቶክ ላይ ሳይ ስልክ ሳይበላሽ በፊት ገና እዛኛው ቤት እያለው ይሄ ስደራርቡ የማህፀን ችግር ነው ምናምን ያመጣል ቤት ውስጥ ስትሸፋፈኑ ተብሏል። እርሶም ቢሆን እንደዚህ አይሸፋፈኑ። አሁን ይሄን ለብሰው ቁምጣ ለብሰዋል፣ ቡታንታ ለብሰዋል። ሶስት ነገር ብርድ አለ። አሁን ደግሞ ታውቂያለሽ ወቅቱን ክረምት ነው። እንደዛ አይደለም። ለዛ ሳይሆን በቃ ቤት ውስጥ ስትሆኑ እንዲህ ሰፋ ያለ ነገር ልበሱ፣ በቃ ክፍት ነገር ልበሱ ነው ያሉት። አንዳንዴ ዶክተሮች ተሳስተው ሊሆን ይችላል። ልክ አይደለም። ለአንቺ በጤናሽ ጥሩ አይደለም። ኮሜንት ላይ ማንበብ ያለው ልክ ናቸው። ሁለተኛ ደግሞ እንደገና ንፋስ አየር ቢገባስ እንደዚህ ክፍት በሽ ስትተኝ ጥሩ አይደለም ለአንቺ። እኔ ስንቴ ነው የምነግርሽ ምክር። አንዳንዴ ስሚም ሰው የሚልሽን ስሚ። ከአሁን ራሱ እየደበረኝ እኮ ነው። ስልኬ ተበላሽቷል ታውቂያለሽ። ቲቪ የለም፣ ዋይፋይ ወይ የለ እዚህ ቤት። ለነገሩ ዋይፋይ ቢኖር ምን ያደርጋል? ስልኬ ይመጣን አልኩሽ እንግዲህ ዛሬ ነገ እያለ እስካሁን አልሰራውም። እኔ ሰልችቶኛል እንዴ እትዬ፣ ግልጹን ስነግሮት። ምንድን የሰለችሽ? የሰለችሽ ነገር ምንድን ነው? እዚህ ቤት መዋሉ ነው በነፃነት። እኛ እንደውም በማንኖርበት ጊዜ እንደፈለግሽ ትበያለሽ፣ ትጠጫለሽ። መብላት መጠጣቱ እኮ የተሰናዳውን ነው እንጂ ለኔ ቢያሰናዳሽ ተደላደለና እዚህ በላይ ብወፍር ያው ላንቺ ምን ይጠቅምሻል? ሁሌ በሰውነት የሚቃረሩ ምንድነው? ሰው ከማሳሳት ብቻ ለምን ይኖራል? ራምሳላ ቀርብ ነው። ቁጭ በይ እዚህ ጋር አረፍ በይ። አይ እያልኩሽ እኮ ለምንድን ነው የማሰሚኝ? እትዬ ስራ አለ ልሰራ ነው እኮ ነኝና ማን ማናግርሽ ጉዳይ አለ። ቢያንስ አንዳንዴ እኔን ለመስማት ዝግጁ ሁኝ። እኔ መሳላ ቀርብሎ ብዬ ነው። እኔ ከባለቤቴ ጋር ነው እራት የምበላው። በቃ እሱ ይምጣና አብረን እንበላለን። ማንም መጡ መሰለኝ ጋሽዬ። አዎ መምጫቸው ሰዓት አለ። አባቴ መጣሁ። እንዴት ዋልክ? ሰላም ነው። ሰላም ነው። ሙሉ እንዴት ነበር? አሪፍ ነው አለ። ጋሽዬ ደህና ዋሉ? እንዴት ዋሉ? ሰላም ነው። ደካማ አለሁልህ። እግዚአብሔር ይመስገን። ሁሉም ነው የማይለው። ጋሽዬ እጁ ይዤ ልምጣ ነው? ይቆዩ ትንሽ
አይ ውስጥ እንገባለን። ውስጥ ገብተን እንበላለን። መኝታ ቤት አዎ እዛ ይሻለናል። አለው ፍሮንድ ነበረች ነው አደከመካ። አይ ዛሬ ታስታውቃለህ እንዳልጠጣ እንግባ ውስጥ። እሺ በቃ ሰብለ አቤት እትዬ በቃ ምግቡን ምናምን እዛው ይዘሽ ነሽ መኝታ ቤቱ ጋር እሺ አፍጥነው ቶሎ በል። ምንድን ነው እያረፈን እኮ ነው የምንነሳው አይደል? እንደ ቁርስ እንኳን የምንበላበት ጊዜ እንኳን አይደለም። ምንድን ነው የምታወራው? እሺ በቃ እንውጣ በቃ ይኸውልሽ፣ አስተካክል ቤቱ ምናምን። እሺ ደግሞ ማለት ነው ይሄ ሰፈር ልጆች ከምን እየወጣሽ እንትን እንዳትዪ አይተሽ በጣም ያስቸገሩ ነግረሽኛል ባለፈው። አይ እዚህ ጋር የሚቀመጡ ውጭ ላይ ምናምን አሉና እኔ አይ አይደለም፣ ባለፈውን በሩ ተከፍቶ ነው ያገኘሁት። እዚህ ስገባ ተኝታ እዚህ ተጋድማ የሆነ ሰው ቢገባ እና ቢዘርፍ የሆነ ነገር ከሆነች በኋላ ደግሞ እኔ እሪ ብትል ማለት ይደርስላታል። አዎ አስቀምጬልሻለሁ፣ ውስጥ ግቢና ውሰጅ። ዘይቱን ግዢ ደግሞ ነግሬሻለሁ፣ ተጠንቀቂሽ፣ ፊት እንዳትሰጪ። የሰማሽኝ ነው? እንግዲህ ወደ ሚኪ ቤተሰቦች ያው አያችሁ ታይተናል። እኛም አንዳንድ ነገሮችን ስናጣራ ነው። ምናልባት እናንተ የዘገያን ሊመስላችሁ ይችላል እንጂ ፈጽሞ አልዘገየንም። ማጣራት ያለብን ነገሮች ስላሉ ነው። የቸኮለ አፍሳ ለቀመች ይባል የለ ጅማሬውን ሲሆን ፍጻሜው ድረስ ማጣራት ስላለብን ለእናንተ መዘግየታችን
ችግር ያለው ሊመስላችሁ ይችላል። መፍትሄ ለማበጀት እና ያለውን ነገር በደንብ ለማወቅ ነው። አሁን ደግሞ ባጠራ ነው መሰረት እንግዲህ እናትየው አይደለችም። እኛም ደግሞ እሷ ቤት ገብተን ሁሉን ነገር ለማወቅ እንሞክራለን። ያለውን ነገር ያለ ሚስትየው ማወቅ የፈለግነው ዋነኛው ዓላማ ምንድን ነው ካላችሁኝ፣ በቤት ውስጥ የሚፈጠሩ እያንዳንዱ ነገር ማሳወቅ አለብን፣ ከልጅቷ ጋር ማውራት አለብን። እስኪ አብራችን ግቡ። ማነው ደግሞ በር የሚያንኳኳው? ያለውን ነገር ለማወቅ እንግዲህ ከሰራተኛው ጋር ብቻ ማውራት የፈለኩበት ዋነኛው ዓላማ አንዳንድ የምናጠራቸው ነገሮች ስላሉ ነው። ከዛ አንጻር ትናለ። እሺ ሰላም፣ አመሰግናለሁ። በሰጠኝ አስተያየት ቀመር አመሰግናለሁ። እሺ ከዛ አንጻር ነው እንግዲህ አንዳንዴ ታውቃላችሁ ጎረቤቶችም ይለዩናል እና ከዛ አንጻር ነው ምንም ማድረግ አንችልም። ለምትሰጡኝ ፍቅር ማክበር በጣም አመሰግናለሁ። ማን ነው? እኔ ነኝ። ሰላም፣ እንዴት ዋልሽ? እግዚአብሔር ይመስገን። መግባት እንችላለን? ኧረ አይቻልም፣ ማንም የለም። የአቶ ፍቃዱ ቤት ነው አይደለ? አዎ የአቶ ፍቃዱ ቤት ነው። ገብተን ማውራት ሳለብን እባክሽን እንግባ። ኧረ ትየሉም ይቆጡኛል። ለትዬ ደውልለታል። ይሄ የሷ ስልክ ነው አይደለ? መቀጥቀጫች ደውሉላትና አገናኙኝ እንጂ ትቆጣኛለች እኮ። እኔ እየሰማሽኝ ከሆነ ከአንቺ ጋር ማውራት ያለብን ነገሮች አሉ። ይገባኛል። ላይ ነው የሷ ስልክ ነው አይደለ? ያው የተደዋወልንበት ነው። ገብተን ማውራት ስላለብን። ኧረ እኔ ያባረሩኛል፣ ይገሉኛል። ምንም ሰው እንዳታስገቢ ብሎኛል። ደግሞ በጣም ብዙ ናችሁ። እነሱ ይቅሩና 5-6 ሰው አይገባም። እኔ ስሚ፣ እሺ እኔና እሱ ብቻ እንግባ። ሌሎቹ እዚህ ጋር ይቀመጡና ይሄ ምንድን ነው? እሱን አስረዳሻለሁ። ካሜራ እየቀረጸ ነው። ውስጥ እንግባና ማንም የለም፣ እግዚአብሔር ማንም የለም። ማውራት ሳለብን ነው። ይገባኛል። ኃላፊነት ነው። አይሳይለ መስሏችሁ ከሆነ ማንም የለም። መታወቂያ ነስተሽ ማውራት ልንገባ። እሺ መታወቂያ ነስተሽ እና ይዘሽ መግባት እንችላለን። መያዝ ትችላለሽ። ከገባን በኋላ ግን እንትን ትያለሽ። ተረዳሽኝ? ስለዚህ እንግባና እባክሽ እናንተ። እኔ ግን ኃላፊነቱን አልወስድም። ነገርኩሽ፣ ምንም ነገር የለም። ጋሽዬም አይቆጡም። ችግር የለም። ጓደኞቻቸው ነው። እባክሽ እናንተ ሁለት እዚህ ጠብቁኝ። ስልክ የለኝ እንዳልደውል። ሌሎቻችሁ እንዳገቡ ሁለታችሁ ግቡ። እሺ ና እባክህ፣ እሱ ይግባና እንትን በልና እስኪ እባክህን ግባ።